ሉሉ በአውሮፓ ፓርላማ በአማራና በኢትዮጵያ ኦርቶዶክስ ተዋሕዶ የአርሲው ጥቃት ዙሪያ አነጋጋሪ ማብራሪያ ሰጡ። በሌላ በኩል በዓለም ላይ በሰብአዊ መብቶች ሪፖርቶች የሚታወቀው የአውሮፓ የሕግና ፍትህ ማዕከል በአርሲ የተፈጸመውን ጭፍጨፋና በአማራ የቀጠለውን ጦርነት ተመልክቷል። በዓለም ላይ በሰብአዊ መብቶች ዙሪያ በሚያቀርባቸው ሪፖርቶች ተደማጭ የሆነው የአውሮፓ የሕግና ፍትህ ማዕከል በኢትዮጵያ እየተባባሰ የመጣውን የሰላማዊ ሰዎች ግድያና መፈናቀል የተመለከተ ሪፖርት ባቀረበበት መድረክ ላይ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቅርቧል። ማዕከሉ በቅርቡ አርሲ ዞን አሶኮ ወረዳ ውስጥ በትንሹ 37 ኦርቶዶክስ ክርስቲያኖችም መገደላቸውንና አብያተ ክርስቲያናት መቃጠላቸውን አረጋግጧል። ማዕከሉ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ሳይቀብሩ በሺዎች የሚቆጠሩ ሲቪሎች ከቀያቸው ተፈናቅለዋል ብሏል። ማዕከሉ የብልጽግና የጨረባ ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመድ አማቾች በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹን ስም በመጥቀስ ገልጿል። በዋዜማው ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውንና ከብቶቻቸውን መስረቃቸውን፣ የሰዎቹ አስከሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራ መገኘቱን ማዕከሉ በሪፖርቱ ላይ አመላክቷል። የሁኔታውን መባባስ ምክንያት በማድረግም በአጠቃላይ በኢትዮጵያ ውስጥ በዋናነት በአማራ ሕዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ እየተፈጸመ ያለውን መንግስት መር ጥቃት በተመለከተ ያብራራው ማዕከሉ አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርቧል። በሌላ በኩል ፈረንሳይ ከሚገኘው የህብረቱ ምክር ቤት ጎን በሚካሄደው መድረክ ላይ ኢትዮጵያ ላይ በተለይም በአማራ ሕዝብ እየተፈጸመ ስላለው ጥቃት ለዓለም ለማሳወቅ የመድረኩ ዋነኛ ተናጋሪ ልዑል ዶክተር አስፋ ወሰን አስራተ ካሳ በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ዝርዝር ገለጻ አድርገዋል። ዶክተር አስፋው ወሰን በገለጻቸው ኢትዮጵያ ውስጥ በሲቪሎች ላይ እየተፈጸመ ያለውን ጥቃትና ግድያ መንግስት ማስቆም አልቻለም ሲሉ ያጋዙን ወንጀል አጋልጠዋል። ብዙ ጊዜ መንግስት ሚና ምንድነው እያልኩ ጠይቃለሁ ያሉት ዶክተር አስፋው ወሰን ቅድሚያ የህዝቡን ደህንነት ማስከበር የመንግስት ኃላፊነት እንደሆነ አጽንኦት ሰጥተዋል። የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትን በምታስተናግደው ታሪካዊት ሀገር ኢትዮጵያ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መድረሱን በመግለጽም ይህ ሁሉ በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘም አያይዘው ጠቅሰዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዘርና ሃይማኖትን መሰረት ላደረገ ጥቃት ተጠያቂነት እንደሌለ በመግለጽ ፍትህና ተጠያቂነት እንዲኖር ጠይቀዋል። በዋናነት የአማራ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጥቃት ኢላማ መሆናቸውን ያስረዱት ልዑል አስፋ ወሰን አስራተ ካሳ በኢትዮጵያ ውስጥ በመንግስት የሚፈጸሙ የጦር ወንጀሎች በሰብአዊነት ላይ የሚፈጸም ወንጀልና የዘር ፍጅት ተጠያቂነት የሌለበት ነው ብለዋል። ገለጻውን ካደመጡ የአውሮፓ ፓርላማ አባላት አንዱ ለምንድነው መንግስት የራሱ ህዝብ ላይ ድሮንም ሆነ በሌሎች የጦር መሳሪያዎች ጥቃት የሚያደርሰው ሲሉ ጠይቀዋል። ልዑል አስፋ ወሰን አስራተ ካሳ በምላሻቸው ኢትዮጵያ ውስጥ የክፉ ነገሮች ሁሉ ምንጭ ህገ መንግስት ነው ብለዋል። ልዑሉ አክለውም ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ያለባት ሀገር ኢትዮጵያ ብቻ መሆኗን በማስታወስም በአማራና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ የቀጠለውን መዋቅራዊ ጥቃት በተመለከተ አነጋጋሪ ማብራሪያ ሰጥተዋል። ልዑል ዶክተር አስፋ ወሰን አስራተ ካሳ በኢትዮጵያ ጉዳዮች ላይ ከፍተኛ እውቀትና ተደማጭነት ያላቸው ስለ ኢትዮጵያ ታሪክና ወቅታዊ ሁኔታ እውነታውን ለዓለም ለማሳወቅ የበኩላቸውን ድርሻ እየተወጡ የሚገኙ የአደባባይ ምሁር ናቸው። ልዑል ዶክተር አስፋ ወሰን አስራተ የፖለቲካ ተንታኝ፣ የአፍሪካና የመካከለኛው ምስራቅ ጉዳዮች አማካሪ እንዲሁም የተለያዩ ምሁራዊ ጽሁፎችና መጽሐፍት ደራሲ ናቸው። ነዋሪነታቸው በጀርመን የሆነው ልዑል ዶክተር አስፋ ወሰን የፒኤችዲ ዲግሪያቸውን በኢትዮጵያ ታሪክ የትምህርት ዘርፍ ከዩኒቨርሲቲ ኦፍ ፍራንክፈርት በማዕረግ ተቀብለዋል። ልዑል ዶክተር አስፋ ወሰን አስራተ ከአባታቸው ከልዑል ራስ አስራተ ካሳና ከእናታቸው ከልዕልት ዙሪያሽ ወርቅ ገብረ እግዚአብሔር በ1941 ዓ.ም በአዲስ አበባ ከተማ ነው የተወለዱትም። የራስ ዳርጌ ሶስተኛ የልጅ ልጅ በመሆናቸው ስርወ ትውልዳቸው ከአያሌ የኢትዮጵያ ነገስታት ጋር የተሳሰረ በመሆኑ አሁንም ድረስ ልዑል በሚል የክብር መጠሪያ ስም ይጠራሉ።